የኢራንና እስራኤል ጦርነት ዳግም ተቀስቅሶ የሚሳኤል ናዳ በቴል አቪቭና ቴህራን ላይ እየዘነበ ይገኛል። አሜሪካ ራሷን ያገለለችበት ይህ ጦርነት እስራኤልና ኢራን በግላጭ የሚፋለሙበት ሆኗል። ኢራን የእስራኤልን አየር ኃይል ቤዝን ጨምሮ ቁልፍ ቦታዎች ላይ ጥቃት መሰንዘሯ ሲሰማ፣ እስራኤል በአንጻሩ 4 የሚሆኑ የኢራን ከተሞች ላይ ከባድ የተባሉ ድብደባ መፈጸሟ ተሰምቷል። ሁቲዎች ወደ አዲሱ ጦርነት ለመግባት ሰዓታት ብቻ ይበቃቸዋል። ነስረላሆች ለኢራን ያላቸውን ድጋፍ በሚሳኤል ብቻ ሳይሆን ቀይ ባህርን በመዝጋት አውጀዋል። ሁቲ ቀይ ባህርን በይፋ ዘግቶ ዓለምን ሰቅዞ ለመያዝም ወስኗል። ወዲህ ደግሞ የእስራኤል መከላከያ ሚኒስትር በኢራን ልዩ ኮማንዶች በሚስጥር ስር ማስገባት አዲስ ሚስጥር ሾልኮ ወጥቷል። የቀጠናው ያልተሰሙ አዳዲስ መረጃዎችን ጨምረን በትንታኔያችን በሰፊው ይዘናል። እስከ ፍጻሜው አብራችሁን ቆይታ እንድታደርጉ ስንጋብዝ፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ከወደዳችሁት ደግሞ ላይክ እንድታደርጉ በመጋበዝ ጭምር ነው። መልካም ቆይታም። የየመኑ ሁቲ ራሱን በድጋሚ በኢራንና በእስራኤል መካከል እየነደደ ባለው ታላቅ ቀውስ ማዕከል ውስጥ በይፋ ከቶታል። ሰኔ ማለዳ ላይ የእስራኤል መከላከያ ኃይል ከየመን ግዛት አቅጣጫ የተተኮሰን አንድ ባላስቲክ ሚሳኤል በአየር ላይ ማክሸፉን አስታውቋል። ይህም የሁቲዎች ሚሳኤል ማስወንጨፍ እርምጃ ኢራን አዳዲስ ሚሳኤሎች ውርጅብኞችን ወደ ይሁዲዋ መንግስት ግዛት በለቀቀችና እስራኤልም በበኩሏ በኢራን ዋና ምድር ላይ ጥልቅ የተባለ የአየር ድብደባ በፈጸመችበት ወቅት ላይ የታየ ክስተት ነው። የሁቲዎች ወታደራዊ ቃል አቀባይ ያህያ ሳሬ በቴሌቪዥን ባስተላለፈው መግለጫ ጠላቶቻቸው በቀይ ባህር ላይ እንዳይንቀሳቀሱ እገዳ መጣላቸውን አውጀዋል። ከዚህ በኋላ ከጽዮናውያን እንቅስቃሴዎች ጋር በቀጥታም ሆነ በተዘዋዋሪ መንገድ ግንኙነት ያለው ማንኛውም አይነት መርከብ ለጦር ኃይሎቻቸው ህጋዊ ወታደራዊ ኢላማ እንደሚሆን እወቁ ሲል አስጠንቅቋል። وقد حققت اهدافها بنجاح بفضل الله ቡድኑ ለእያንዳንዱ የግጭት ማባባስ ጥረት በተመጣጣኝና በጠነከረ መልኩ የአጸፋ ምላሽ እንደሚሰጥ የዛተ ሲሆን፣ ወታደራዊ እንቅስቃሴዎቻቸውን ከኢራንና ከሌሎችም የጋራ ኃይሎች ጋር በተቀናጀ መልኩ እንደሚያጠናክሩ ምሏል። ይህ ክስተት በዓለም ላይ የሚፈጠረው ስጋት እጅግ ከፍተኛ ነው። በአሁኑ ወቅት ላይ ኢራን በዓለም ነዳጅ ትራንስፖርት 1/5 ያህሉ በሚያልፍበት በሆርሙዝ ጠባብ መስመር ላይ የባህር ትራፊክ መስተጓጎልን እየፈጠረች ባለችበት ሁኔታ ውስጥም የሁቲዎች በባብኤል መንደብ ጠባብ መስመር የሰነዘሩት አዲስ ዛቻ ታላቅ አደጋን ይዞ ይመጣል። ይህ ድርብ ስጋትም ከፋርስ ባሕረ ሰላጤ ወደ አውሮፓ የሚጓጓዘውን ወሳኝ የነዳጅና የጋዝ ጭነት ሙሉ በሙሉ ሊያቆመውና የዓለምን ኢነርጂ ደህንነት ሊያደናቀፍ የሚችል አስፈሪ ወታደራዊ ቅኝት ነው። እነዚህ ሁለት ጠባብ የባህር ላይ መተላለፊያ መንገዶች በአንድ ላይ ተዳምረው የአቅርቦት ሰንሰለቱን ሙሉ በሙሉ ሊዘጉ የሚችሉ በመሆናቸው መዘጋታቸው በዓለም አቀፍ የንግድ መስመር በነዳጅ ዋጋና ቀድሞውኑ ካለፉት ቀውሶች ባላገገሙት የዓለም ኢኮኖሚዎች ላይ ታይቶ በማይታወቅ ደረጃ ታላቅ ውድመትን ያስከትላል። አንሳር አላህ በሚል ይፋዊ ስም የሚታወቁት ሁቲዎች በአሁኑ ወቅት ላይ በመላው ዓለም ከፍተኛ መስተጓጎልን መፍጠር ከቻሉ መንግስታዊ ካልሆኑ ታጣቂ ቡድኖች መካከል ዋነኛ ለመሆን በቅተዋል። እንደ ሁዴይዳ ያሉ ወሳኝ የባህር ወደቦችን ጨምሮ የየመን ምዕራባዊ ረዥም የባህር ዳርቻ ሙሉ በሙሉ መቆጣጠራቸው እንደ አውሮፓውያን የዘመን ቀመር ከ2023 እስከ 2025 በነበረው የቀይ ባህር ቀውስ ከፍተኛ አውዳሚና አስፈሪ ወታደራዊ ብቃትን እንዲያሳዩ አስችሏቸዋል። በርካታ የድሮን መንጋዎችን፣ የባህር ላይ አጥፊ ባላስቲክና የክሩዝ ሚሳኤል ፈንጂ የተጫኑ ሰው አልባ ፈጣን ጀልባዎችና ባህር ላይ ፈንጂዎችን በመጠቀም በደርዘን የሚቆጠሩ መርከቦችን ኢላማ አድርገው ነበር። ይህም ታላቅ የዓለም የጭነት መርከቦች መንገዳቸውን በመቀየር በደቡብ አፍሪካ በኬፕ ኦፍ ጉድ በዚያ ዙሪያ ረዥም ጉዞ እንዲያደርጉ ሲያስገድድም ነበር። ከዚህ ባሻገር በዚያ ምክንያት የኢንሹራንስ ክፍያዎችን በከፍተኛ ሁኔታ የጨመረ ሲሆን የዕቃዎች አቅርቦት ጊዜን በሳምንታት አዘግይቷል። እንዲሁም በ100 ቢሊዮን ዶላር የሚገመት የዓለም ንግድ ለከፍተኛ ኪሳራ ተዳርጓል።
የሁቲዎች የጦር መሳሪያ ክምችት እጅግ ከፍተኛ ነው። ከዚህ ባሻገር ይህ የጦር መሳሪያ ክምችት የሚቀዳው ከኢራን ዘመናዊ ቴክኖሎጂና ወታደራዊ እውቀት ነው። እንደ ቱፋን ወይም ደግሞ ፕላይስታይን ያሉ ረዥም ያክል ርቀት ተጓዥ ባላስቲክ ሚሳኤሎች ከ1800 እስከ 2000 ኪሎ ሜትር በመጓዝ አቅማቸውን ያዳበሩ ናቸው። ይህም በመካከለኛው ርቀት ያለውን እጅግ ሰፊ ቢሆንም የእስራኤልን ከተሞች በቀላሉ ለመምታት ያስችላቸዋል። እንደ ሰማድና ዋኢድ ያሉ የረቀቁ ሰው አልባ አውሮፕላኖች ለጥቃቱ ተጨማሪ ጥንካሬና ድንገተኝነትን ሰጥተውታል። ምንም እንኳን ብዙዎቹ ተወርዋሪ መሳሪያዎች በእስራኤል በአሜሪካና በቅንጅት መከላከያ ኃይሎች አማካይነት በአየር ላይ ቢከሽፉም ይህ ቀጣይነት ያለው ጥቃት ግን የጠላትን ወታደራዊ አቅም በእጅጉ የሚያዳክም ከመሆኑ በላይ የመመከት ቁርጠኝነት የሚፈተንበት ሆኖ ቆይቷል። በአሁኑ የኃይል ግጭት ውስጥም ሁቲዎች ለጋራ ጥምረታቸው ያላቸውን ታማኝነት ለማሳየት ቀድሞውኑ ወታደራዊ ጥቃቶችን ፈጽመዋል። የቅርብ ጊዜው የቀይ ባህር እገዳ አዋጅ ከዚህ ቀደም በዚህ መተላለፊያ መስመር ላይ የሚያልፈውን የንግድ ልውውጦች በግማሽ ያህል የቀነሰውን ወታደራዊ ስልት በድጋሚ የቀሰቀሰ ክስተት ነው። ሙሉ በሙሉ ባይሆንም አልፎ አልፎ የሚፈጸሙ ስኬታማ ጥቃቶች እንኳን ሳይቀር በሰዎች ላይ ከፍተኛ ፍርሃትን በመፍጠር የራሳቸውን ስትራቴጂካዊ ዓላማ ሊያሳኩ ይችላሉ። ምክንያቱ ደግሞ ፍርሃት ብቻውን መርከቦችን ከዚህ መስመር ለማራቅ በቂ በመሆኑ ነው። በአረብኛ ቋንቋ የእንባ በር የሚል ትርጓሜ ያለው የባብ-ኤል መንደብ ጠባብ መስመር ቀይ ባህርን ከኤደን ባህረ ሰላጤ ይለያል። በጠባቡ በዚሁ ስፍራም 29 ኪሎ ሜትር ብቻ ስፋት ያለውና በማዩን ደሴት የተከፈለው ይህ መስመር ታላላቅ መርከቦች ከየመን ባህር ዳርቻዎች ሆነው በቀላሉ ሊመቱ በሚችሉ የተወሰኑ መስመሮች ላይ ብቻ እንዲጓዙ ያስገድዳል። በመደበኛ ጊዜ የዓለም የባህር ላይ ንግድ 10 በመቶ ያህሉ ይህም ነዳጅ፣ ጋዝ፣ የጭነት ኮንቴነሮችና ወሳኝ የንግድ ዕቃዎችን ጨምሮ ወደ ስዊዝ ካናል ለመድረስ ወይም ደግሞ ለመውጣት በዚያ ጠባብ መስመር ማለፍ የግድ ይላቸዋል። መርከቦቹ በዚያ ጠባብ ስፍራ ፍጥነታቸውን በከፍተኛ ሁኔታ ለመቀነስ ስለሚገደዱ በባህር ዳርቻ ላይ የተዘረጉ የሁቲ ሚሳኤሎች፣ ድሮኖችና ፈጣን ጀልባዎች በቀላሉ ሊመቱ የሚችሉበት ስስ ኢላማ ይሆናሉ። ስኬታማ የሆኑ የሁቲዎች ወታደራዊ ዘመቻ እንደ አውሮፓውያን ዘመን ቀመር ከ2023 እስከ 2025 የነበረው መስተጓጎል በድጋሚ ሊቀሰቀሰ ወይም ደግሞ ሊበልጠው ይችላል። የክስተት መርከቦች መንገዳቸውን በመቀየር በሺዎች የሚቆጠሩ ተጨማሪ ማይሎችን እንዲጓዙና የትራንስፖርት ወጪን በከፍተኛ ሁኔታ እንዲጨምር ያስገደደ ነበረ። ይህ ስጋትም ከሆርሙዝ ውጥረት ጋር ሲዳመር ይህ ባለ ሁለት ጠባብ መስመር ቀውስ የዓለምን ኤነርጂ አቅርቦት ከመጀመሪያ እስከ መጨረሻው ሙሉ በሙሉ ሊያጠፋው ይችላል። ከፋርስ ባህረ ሰላጤ ለመውጣት የሚታገለው ነዳጅም ወደ አውሮፓ ለመድረስ ከሚታገለው ነዳጅ ጋር በቀጥታ ይገናኛል። ባለሙያዎች እንደሚሉት ከሆነም ይህ ክስተት የሚያስከትለው ተጽዕኖ እጅግ አስገራሚ ነው። የትራንስፖርትና የኢንሹራንስ ወጪዎች በከፍተኛ ሁኔታ ይጨምራሉ። ከኤሌክትሮኒክስ ዕቃዎች እስከ ምግብ ድረስ ያሉ ምርቶችም አቅርቦታቸው ይዘገያል። የማዳበሪያ እጥረት በግብርና ዘርፍም ከፍተኛ ጉዳት ያደርሳል። እንዲሁም ደግሞ የዋጋ ግሽበት በመላው ዓለም በስፋት ይሰራጫል። ከዚህ ቀደም በነበሩት የጦርነት ምዕራፎች ምክንያትም ቀድሞውኑ ለቀውሱ ስስ የነበረው የዓለም ኢነርጂ ገበያ ካለፉት የታሪክ ነዳጅ ቀውሶች ጋር በሚመሳሰል ነገር ግን በአሁኑ ዘመናዊ አቅርቦት ሰንሰለት ተሰባሪነት ምክንያት ይበልጥ የከፋ ዋጋ መናር ሊገጥመው እንደሚችል ብዙዎች የተናገሩና እየገለጹ ይገኛሉ። ለእስራኤል ይህ ከተለያዩ አቅጣጫዎች የተከፈተው ሁለንተናዊ ጦርነት ምንም እንኳን የረቀቀ የቴክኖሎጂ ብልጫ ቢኖራትም በእጅጉ የሚፈትናት ሆኖ ተገኝቷል። አብዛኞቹ የሚሰነዘሩት ጥቃቶች በአየር ላይ እንዲከሽፉ ቢደረጉም የጥቃቶቹ ብዛትና ቀጣይነት ግን የመከላከያ ስርዓቶችን የሚፈታተን ከመሆኑ በላይ የህዝቡን የመቋቋም አቅም በእጅጉ ይፈትናል። የኔታንያሁ መንግስት ጠንካራ ጽፌታ ምላሽ ከመስጠት ፍላጎት ጋር ማንኛውንም አይነት እርምጃ መላው ቀጠናውን ወደማይመለስበትና ወደማይቀለበስ ታላቅ ውድመት ሊመራው ይችላል የሚል ስጋት በጥንቃቄ ማመጣጠን ይኖርበታል። But in essence now Israel has just responded to at least 4 different cities reportedly. All of them are home to military facilities and የባህረ ሰላጤው ሀገራትም ሁኔታውን በከፍተኛ ስጋት እየተመለከቱ ነው። ምክንያቱም የራሳቸው ነዳጅ ኤክስፖርት አማራጭ መስመሮች አደጋ ላይ ሊወድቁ እንደሚችሉ ስለሚረዱ ነው። ዩናይትድ ስቴትስ ኦፍ አሜሪካ በፕሬዝዳንት ትራምፕ መሪነት በቀጠናው ጠንካራ ወታደራዊ መገኘትን የምታሳይ ቢሆንም
ከእስራኤል መሪዎች ጋር በጥቃቱ ጊዜና እንዲሁም ደግሞ ስፋት ዙሪያ ያላት የሀሳብ ልዩነቶች በዲፕሎማሲ ለመፍታት ተጥራለች። Next 2 or 3 days and said a deal could be done on Monday, Tuesday or Wednesday. ቻይና፣ አውሮፓ፣ ህንድና ሌሎችም ታላላቅ ዕቃ አስመጪ ሀገራትም በዚህ በተዘጋው የባህር መስመር ምክንያት ቀጥተኛ የተባለ ተጽዕኖ ይደርስባቸዋል። ዓለም አቀፍ ዲፕሎማሲ ጥረቶችም ከፍተኛ ሁኔታ ቢቀጥሉም መካከላቸው ያለው ጥልቅ የርዕዮተ ዓለምና የስትራቴጂ ልዩነት ግን ዘላቂ መፍትሄ ለማግኘት ትልቅ መሰናክል ሆኖ ይቀጥላል። በሆርሙዝና በባብ-ኤል መንደብ ጠባብ መስመሮች ላይ የተደቀነው የጋራ ስጋት ለዓለም ኢነርጂ ደህንነት ፍጹም አስፈሪ ቅዠት ነው። የቀድሞ የቀይ ባህር መስተጓጎል አማራጭ የባህር መስመሮች ምን ያህል በፍጥነት በጭነትና እንዲሁም ደግሞ በዚህ አይነት ሁኔታ ውስጥ ወጪያቸው ከፍተኛ ሁኔታ እንደሚበዛበት በተግባር የታየባቸው አጋጣሚዎች ጥቂት እንዳልነበሩ የኋላ ታሪኩ አስረጅ ሆኖ እናገኘዋለን። ወደ ዕለቱ ትኩስ እና አስደንጋጭ መረጃ ስንሸጋገር ኢራን እሁድ እኩለ ሌሊት ላይ በርካታ ባላስቲክ ሚሳኤሎችን ወደ እስራኤል ግዛት አስወንጭፋለች። ይህ አይነቱ ቀጥተኛ ወታደራዊ ጥቃት የተሰነዘረው በፈረንጆቹ ሚያዝያ ወር ላይ ተደርሶ ከነበረው የተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ ነው። በጥቃቱ ምክንያትም በሰሜናዊ እስራኤል ሰማይ ላይ ከፍተኛ ፍንዳታዎች የታዩ ሲሆን በተለይም በሃይፋ በናሃሪያን አካባቢ ስትራቴጂካዊ በሆነው በራማት ዴቪድ አየር ኃይል እዝ አቅራቢያ የሚሳኤል ምቶች ማረፋቸው ተዘግቧል። በቀጠና ውስጥ ለተፈጠረው ክስተቶች መነሻ የሆነው የእስራኤል የጦር አውሮፕላኖች በቤሩት ደቡባዊ ዳርቻ በምትገኘውና በዳሄ በሚባለው ስፍራ የሚገኙትን የሂዝቦላ ይዞታዎች በኃይል መደብደባቸውን ተከትሎ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም መከላከያ ሚኒስትራቸው እስራኤል ካትስን ጨምሮ የእስራኤል ባለስልጣናት ይህን ወታደራዊ ዘመቻ ፍጹም አስፈላጊና ሕጋዊ ሲሉ ገለጹት። ምክንያቱም ሂዝቦላ ወደ ሰሜናዊ እስራኤል ተከታታይ የሮኬትና የድሮን ጥቃቶችን በመሰንዘሩ የተኩስ አቁም ስምምነቱ በድጋሚ ተጥሷል በሚል የተሰጠ አጸፋዊ ምላሽ ነው። በሊባኖስ ውስጥ በፈረንጆች ሰኔ ወር ላይ ይህ ተፈጸመው በአሜሪካ አጋዥነት የተደረሰውን የተኩስ አቁም ስምምነት መኖር ቢታወቅም ይህ ስምምነት በተለይም የቤሩትን ደቡባዊ ክፍሎች ከማንኛውም ጥቃት ለመጠበቅ ያለመ ቢሆንም እስራኤል ግን ወደፊት ከመግፋት ወደ ኋላ አላለችም። ምንም እንኳን የእስራኤል ወታደራዊ ክንፍ ጥቃቶቹ የተመረጡና የተወሰኑ ኢላማዎችን ብቻ ያነጣጠሩ ናቸው ቢልም ክስተቱ ግን ለጠላት ግልጽና ጠንካራ መልእክትን ያስተላለፈ ነበር። ይኸውም ኢየሩሳሌም ከሰሜናዊ ድንበሯ የሚሰነዘርባትን ማንኛውንም አይነት ቀጣይነት ያለው ስጋት በምንም አይነት መልኩ እንደማትታገስ ማሳየት። ኢራን ለዚህ እርምጃ ምላሽ ለመስጠት ቅንጣት ታህል ጊዜ አላባከነችም። በጥቂት ሰዓታት ውስጥ የቴህራን ወታደራዊ መዋቅርና ማሽን ሙሉ በሙሉ ወደ ስራ እንዲሰማራ ትዕዛዝ ተሰጠም። በርካታ ባላስቲክ ሚሳኤሎች ቀጠናውን ሰንጥቀው በመብረርም የእስራኤልን ወታደራዊ ተቋማት ኢላማ አድርገው ነደዷቸው። የኢራን መንግስት መገናኛ ብዙሃንና ባለስልጣናቱ ሚሳኤሎቹ በጊዜያዊ ወታደራዊ ካምፖችና በአየር ኃይል ጣቢያዎች ላይ ቀጥተኛና ስኬታማ ምቶችን እንዳሳረፉ በዘገቡበት ወቅትም የእስራኤል ወታደራዊ ምንጮች በበኩላቸው ጥቃቶቹ በአየር መከላከያ ስርዓቶች አማካኝነት በተሳካ ሁኔታ መክሸፋቸውን አነሱ። የሄታም አልአንቢያ ማዕከላዊ እዝ ቃል አቀባይ ኢብራሂም ዞልፋጋሪ ጠንከር ያለ ማስጠንቀቂያ አስተላልፏል። እስራኤል በደቡባዊ ሊባኖስና በዳሄ የፈጸመችው ድርጊት ቀይ መስመሮችን ሙሉ በሙሉ መጣስ መሆኑን ገለጹ። ጽዮናውያን ጦር ጥቃቱን በአስቸኳይ ማቆም አለበት፣ ካልሆነ ግን ይበልጥ አሰቃቂና እንዲሁም ደግሞ እጸጽ የሚጭር የኃይል እርምጃ ይገጥሙታል ሲል ተናገረም። በአይሁድ አገዛዝና በደጋፊዎቻቸው ላይ ፍጹም አውዳሚ የሆነ የአጸፋ እርምጃና ምላሽ እንደሚወሰድም ዛተም። የኢራን ባለስልጣናት የሊባኖስ ተኩስ አቁም ስምምነት በፈረንጆች ሚያዝያ ወር ከአሜሪካና ከእስራኤል ጋር ከተደረገው ሰፊ ስምምነት ጋር በቀጥታ የተያያዘና የማይነጠል እንደሆነ በተደጋጋሚ ይገልጻሉ። በአንድ ወታደራዊ ቀጠና ውስጥ የሚፈጸም ጥሰት በሌላ ቀጠና ውስጥ የአጸፋ እርምጃ ለመውሰድ በቂ ምክንያት እንደሚሆንም ይከራከራሉ። ቴህራን በዳሄ ለደረሰው ጥቃት ምላሽ ለመስጠትም ባላስቲክ ሚሳኤሎችን በቀጥታ ወደ እስራኤል በመተኮስ አዲስ የኃይል ስሌት እያስተዋወቀች ትገኛለች። ትራምፕ የኢራን ሚሳኤሎች ውርጅብኝ በይፋ ያቀለሉት ሲሆን የመገናኛ ብዙሃን በሰጡት መግለጫ የኢራን ጥቃቶች ማንንም አላቆሰሉም በማለት ግጭቱ በዚህ ማክተም እንዳለበት አሳስበዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀጥታ በስልክ በደወሉበት ወቅትም ትራምፕ ከፍተኛ ትዕግስት እንዲያደርጉ መክረዋል።
እያንዳንዳቸው የራሳቸው ጨዋታ ተጫውተዋል። አሁን ሌላ ተጨማሪ ጦርነት አያስፈልገንም ብለዋል። ከሀገሪቱ ጋር የሚደረጉ ድርድሮች ወደ መጨረሻ ፍጻሜ ስምምነት እጅግ የቀረቡ መሆናቸውን በመግለጽም ማንኛቸውም አይነት የግጭት ማባባስ ጥረቶች ሆነ እንቅስቃሴዎች ሁሉን ነገር ሊያበላሹ እንደሚችሉ በመግለጽ አስጠንቅቀዋል። ከፋይናንሻል ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ ትራምፕ ዋሽንግተንን የበላይነት በግልጽ አሳይተዋል። ኔታንያሁ ዋሽንግተን የምትደርስበትን ማንኛውም አይነት ስምምነት ከመቀበል ውጪ ሌላ አማራጭ አይኖረውም፣ እኔ ነኝ ትዕዛዝ የምሰጠው፣ እርሱ ትዕዛዝ ሰጪ አይደለም ሲሉ በድፍረት ተናግረዋል። ይህ ግልጽና ጠንካራ አነጋገር በዋሽንግተንና በኢየሩሳሌም መካከል እያደገ የመጣውን ከፍተኛ ውጥረት አሳብቋል። ዩናይትድ ስቴትስ ለዲፕሎማሲ ትርፍ ስትል ውጥረቱን ለማርገብ ስትፈልግ አሁንም ቢሆን የኒውክሌር ገደቦች ማዕቀብ ማቃለልና ቀጠናዊ ሰላምን ሊያካትት ይችላል። እስራኤል ግን የኢራንና የሄዝቦላ ጥምረትን በድርድር ሊፈታ የማይችልና የህልውና አደጋ አድርጋ በተደጋጋሚ ስትመለከተውና ስትገልጸው ሰንብታለች። ምንም እንኳን ትራምፕ ተደጋጋሚ ጥሪዎችን ቢያቀርቡም እስራኤል ግን ጠንካራ አጸፋዊ ምላሽ ሰጥታለች። ሰኞ ማለዳ ላይ የእስራኤል አየር ኃይል በምዕራባዊና መካከለኛው ኢራን በሚገኙት ወታደራዊ ኢላማዎች ላይ ከባድ አየር ድብደባ ያደረገ ሲሆን በኡዝቤኪስታን ግዛት የሚገኘው የካሮን ፔትሮኬሚካል ማዕከል ከፍተኛ ጉዳት ደርሶበታል። ይህ ፔትሮኬሚካል ስፍራ ላይ ደረሰው ጉዳትም እስካሁን ከተፈጸሙት አሳሳቢ ሆኗል። የኢራን መገናኛ ብዙሃን ጥቃቱን ያረጋገጡ ሲሆን ይህ ሰፊ ኤነርጂ መሰረተ ልማት ጦርነት ሊቀሰቀስ ይችላል የሚለውን ስጋትም ያጎላው ሆኗል። ቴህራን በበኩሏ በኃይል ማመንጫዎች ላይ የሚፈጸም ማንኛውም አይነት ጥቃት በባህረ ሰላጤው ሀገራት የነዳጅ ተቋማትና በአሜሪካ የጦር ሰፈሮች ላይ እጅግ ግዙፍ የተባለ የአጸፋ እርምጃ እንደሚያስከትል ለረዥም ጊዜ ስታስጠነቅቅና ስትገልጽ ቆይታለች። የወታደራዊ ጉዳዮች ተንታኝ እንደሚሉት ከሆነ የኢራን አቀራረብ በጥንቃቄ የተሰላና የተለካ ነው። በአጭር ጊዜ ውስጥ ቢያንስ 20 ባላስቲክ ሚሳኤሎችን በመተኮስ ሰፊ ጦርነት ውስጥ ሳይገቡ የገቡትን ቃል በተግባር ማሳየትንና ለረዥም ጊዜ የሚቆይ ጫና ለመፍጠር ወታደራዊ ኃይላቸውን ጠብቆ ማቆየትን መርጠዋል። በአሁኑ ወቅት ያለው ቀጠናዊ ሁኔታም እጅግ ተለዋዋጭና አደገኛ በሆነ ደረጃ ደርሷል። የእስራኤል መሪዎች ሄዝቦላ የኢራን ሚሳኤሎችን እንደ ጋሻ መጠቀም በድንበር ላይ ለሚያደርገው ትንኮሳ ስትራቴጂካዊ የከለላ የሚያገኝበትን አዲስ እውነታ በምንም መልኩም እንደማይቀበለው በግልጽ አስታውቋል። የእስራኤል መከላከያ ኃይል ባለስልጣናት በሄዝቦላ ይዞታዎች ላይ የሚሰነዘሩ ጥቃቶችን ለመቀጠልና እንዲሁም ደግሞ ያን ለማራመድ የሚያስችሉ አዳዲስ ወታደራዊ እቅዶችን እያጸደቁ መሆናቸውን ይገልጻሉ። ለኢራን ደግሞ የሀገር ውስጥ ፖለቲካ ሁኔታ እጅግ ወሳኝ ነው። በአብዮታዊ ጦር ውስጥ የሚገኙት ጠንካራ አቋም ያላቸው ወገኖችና የበላይ መሪው አካላትም ቅድሚያ የሚሰጡት ለጥቃት መከላከያና ለጋራ ሁኔታ ቅድሚያ መስጠትን ኢላማቸው አድርገዋል። ድርድርን የሚደገፉት የሀገሪቱ የፖለቲካ ክፍሎችም በከፍተኛ ጫና ውስጥ ቢሆኑም ወታደራዊ ክንፉ ግን ፈጣንና ወሳኝ እርምጃዎችን ወስዷል። እስራኤል በከፍተኛ ዋጋ ያላቸውን ወታደራዊ መሪዎችን ለማደን በምትፈልግበት በዚህ ወቅት ላይ ዋና ዋና የአዛዥነት መዋቅሮች በመጠበቅና እንዲሁም የማጥቃት ብቃትን ጠብቆ ማቆየት ለቴህራን ዋነኛ ተግባር ሆኖ ይቀጥላል። የትራምፕ ዲፕሎማሲያዊ ጥረት አሁን በትልቅ ፈተና ላይ ወድቋል። የሚደረስበት ማንኛውም አይነት ስምምነትም የቀጠናውን መልክ ሙሉ ለሙሉ ሊለውጠው ይችላል። የኢራን የኒውክሌር መርሃ ግብር መገደብ፣ ዓለም አቀፍ ባህር ማጓጓዣ መስመሮችን በድጋሚ መክፈትና የኤነርጂ ገበያውን ማረጋጋት። ነገር ግን የሚለዋወጠው እያንዳንዱ የሚሳኤል ውርጅብኝ ስምምነቱ ሙሉ በሙሉ የመፍረስ አደጋ አለው። የአሜሪካ ባለስልጣናት በዚህ አጸፋ ምት ውስጥም እኛ የለንበትም በማለት በይፋ ቢናገሩም በቀጠናው የሚገኙት የአሜሪካ ወታደራዊ ሰፈሮች፣ የባህር ኃይል መርከቦችና አጋሮቻቸው ግን አሁንም ቢሆን ከዚህ ጥቃት ኢላማ ውስጥ ከመሆን ያመለጡበት ሆነም እንዲሁም የተሸሸጉበት ምንም አይነት እድል እንዳልነበረ በስፋት ሲገለጽና ሲነገር እየተስተዋለ ነው። የኢራን ሚሳኤል ጥቃት እንዲሁ በድንገተኛ ቁጣ የተደረገ እርምጃ ሳይሆን በጥንቃቄ የታሰበበትና ሆነ ተብሎ የተወሰደ ወታደራዊ ማረጋገጫ ነው። ይኸውም የሀገሪቱ ደህንነትና መከላከያ ክልል እስከ ቤይሩት ድረስ የሚዘልቅና እንዲሁም እውነታውን በተግባር ለማሳየት ማንኛውም አይነት ዋጋ ለመክፈል ዝግጁ መሆኗን ማሳየትን ኢላማ ያደረገ ነው።
ቴህራን ሂዝቦላን ህልውና በቀጥታ ከራሷ ብሔራዊ ደህንነት ጋር በማያያዝ ወደፊት እስራኤል ልታደርግ የምታስባቸውን ወታደራዊ ዘመቻዎች ለመክታትና በማንኛውም አይነት የሰላም ድርድሮች ውስጥም የራሷን የበላይነት የመደራደር አቅም ጠብቃ ለማቆየት ስትል አልማ ስራዬ ይሁነኝ ብላ ይዘዋለች። ይህ ክስተት ወደ ፈጣን የውጥረት ማርገብ ይመራ እንደሆነ ወይም ወደ ሰፊ ቀጠናዊ ጦርነት የሚሸጋገርበት ስለመሆኑ የሚወሰነው በሚቀጥሉ ሰዓታትና ቀናት ውስጥ በሚወሰኑ ወሳኝ የተባሉ ሁኔታዎች ላይ ነው። ኔታንያሁ የአገሪቱን የመመከትና የጥቃት መከላከያ ብቃት ለመመለስ በአገር ውስጥ ከፍተኛ ጫና እየገጠሙ ይገኛሉ። የሐሚኒ ተተኪዎችና የአብዮታዊ ጥበቃ ጦር አዛዦቹም በበኩላቸው ወታደራዊ ጀግንነትን ከህልውናቸው ጋር አስተካክለው መጓዝ ይኖርባቸዋል። ትራምፕ ግን እሳቱን ለማጥፋት የድርድር ብቃታቸው ላይ ተማምነው ዛሬም ጉዟቸውን ቀጥሏል። ወደ አነጋጋሪው መረጃ ስንሻገር ደግሞ የቀድሞ የእስራኤል መከላከያ ሚኒስትር ዮአቭ ጋላንት ሰኞ ዕለት እንደተናገሩት በኢራን ጠላት ግዛት ውስጥ በጥልቅ ተደብቆ የሚገኘው የበለጸገ ዩራኒየም ክምችት በአካል ፈልፍሎ ለመውረር ወታደራዊ አማራጭ መኖሩን በይፋ አረጋግጠዋል። ዮአቭ ጋላንት ይህን መግለጫ በሰጡት በእስራኤል ከተሞች ላይ አዳዲስ የተባሉ የኢራን ሚሳኤል ውርጅብኞች እየወረዱ ባሉበት ወቅት መሆኑ ደግሞ አነጋጋሪ ሆኗል። ለአርሚ ሬዲዮ በሰጡት ቃለ ምልልስ ይህን አነሱም። ይህንን ሊካሄድ የሚችል እጅግ ግዙፍ ወታደራዊ ዘመቻ እጅግ በጣም አደገኛና አስፈሪ መሆኑን የገለጹት ዮአቭ ጋላንት ነገር ግን የአይሁድ መንግስት ህልውና እንዲሁም ሰፊውን ቀጠናዊ መረጋጋት አደጋ ላይ የጣለውን ስጋት ሙሉ በሙሉ ለመሸነፍና እንዲሁም ለመቅረፍ ፍጹም አስፈላጊና ሌላ አማራጭ የሌለው ተግባር ነው ሲሉ ጠሩት። እኔ ራሴ በግንባር ቀደምትነት ከተሳተፍኩባቸው እጅግ አስፈሪና አደገኛ ወታደራዊ ዘመቻዎች በላይ የላቀ አደገኛ ተልዕኮ ላይ ሰዎችን መቼም ቢሆን ልኬ አላውቅም በማለት ዮአቭ ጋላንት የተናገሩ ሲሆን የእሳቸው አስተያየት የመጣው እጅግ ወሳኝ በሆነው የለውጥ ምዕራፍ ላይ ነው። ምክንያቱም በአሁኑ ወቅት ላይ እንደ አዲስ የተጀመረው የኢራን ወታደራዊ ጥቃት ተኩስ አቁም ስምምነቶች የተፈተኑ ከመሆናቸው በላይ የቴህራን የኒኩለር ምኞት ወደማይመለስበትና የማይቀለበስበት የአደጋ መስመር ላይ በቅርቡ ሊሻገር ይችላል የሚለው ስጋትም ቀጠናዊ ሆኖ በእጅጉ በሰፋበት ወቅት ላይ ነው። እስራኤል ካስተናገደቻቸው እጅግ ከባድና ከተለያዩ አቅጣጫዎች ከተከፈቱ ሁለንተናዊ ጦርነቶች መካከል በአንዳንዶቹ ላይ በመከላከያ ሚኒስትርነት ግንባር ቀደም መሪ ሆነው ያገለገሉት ዮአቭ ጋላንት ስለ ሰፊው ፖለቲካ ሁኔታ ያላቸውን አቋም ያለምንም መሸሸግ በግልጽ ተናግረዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ባለፉት ጥቂት ሳምንታት ውስጥ ደካማነት አሳይቷል ሲሉ የወቀሷቸው ሲሆን ይህም እስራኤል ለተባባሱ ጥቃቶች እንድትጋለጥና ጠላቶቿን የመመከት አቅሟ እንዲሟጠጥ ብሎም እንዲዳከም በማድረግ ከፍተኛ ዋጋ እንድትከፍል ምክንያት ሆኗታል ሲሉ ተከራክሯል። ኔታንያሁ የስሌት ግንዛቤ በድጋሚ ይዘው እየመጡ ነው ሲሉ ዮአቭ ጋላንት ያስጠነቀቁ ሲሆን ይህም እስራኤል የምታሳየው ራስን የመግታት እርምጃ በጠላቶቿ ዘንድም ይበልጥ ደፋር የሆኑ ትንኮሳዎችንና ከዚህም ሲሻገር ጥቃቶችን የሚጋብዝበትን አደገኛ አካሄድ ጠቋሚ ብለው አመልክተዋል። ኢራን የበለጸገ ዩራኒየም በቁጥጥር ስር መዋል ስለሚቻልባቸው መንገዶች የሚደረጉ ውይይቶች አዲስ አይደሉም። ነገር ግን ዮአቭ ጋላንት ይፋዊ የድጋፍ መግለጫ ይህን ጉዳይ ወደ አስቸኳይ የፖሊሲ ክርክር አደባባይ ከፍ አድርጎታል። ከአሜሪካና ከእስራኤል ደህንነት ምንጮች በተገኙ ዝርዝር መረጃዎች መሰረት ዋና ዋናዎቹ የቁስ ማከማቻ ቦታዎችን በተለይም ኢስፋሃን ዙሪያ ላይ የሚገኙት ስፍራዎች ሙሉ በሙሉ ለመቆጣጠር ከ1000 በላይ የሚሆኑት እጅግ የተመረጡ ልዩ የኮማንዶ አባላት በመሬት ላይ ለበርካታ ቀናት መቆየት ሊያስፈልጋቸው ይችላል። ጦር ኃይሎች በሄሊኮፕተሮች ወይም ደግሞ በሌሎች እጅግ በረቀቁ ሚስጥራዊ የተባሉ የመግቢያ ስልቶች መጠቀም ወደ ኢራን ግዛት ውስጥ ጥልቅ ክፍል ላይ ሰርገው መግባት ይኖርባቸዋል። ከኢራን ጦር ኃይሎች ሊሰነዘር የሚችለውን ከባድ የአጸፋ እርምጃ ለመመከትም ጠንካራ የደህንነት ቀለበት መዘርጋት፣ ከተደበደቡት ተቋማት ፍርስራሾች ስር እጅግ ግዙፍ የሆኑ አፈርና ድንጋይ ክምችቶችን ማጽዳት፣ አደገኛ የሆኑትን የሬዲዮ አክቲቭ ቁስ መያዣ ታንከሮችና ኮንቴነሮች በትክክል ፈልጎ መውጣትና በደህንነት ሁኔታ ውስጥ መሰብሰብ። እዚህ ሲሻገር በጥይትና ሚሳኤል ውርጅብኝ ውስጥ ሆነው ቁሱን ይዘው በሰላም መውጣት ይኖርባቸዋል። ወታደራዊ ፈተናዎች እጅግ ግዙፍና አስፈሪ ናቸው። በመቶዎች የሚቆጠሩ ኪሎ ሜትሮች የሚመዝነው ይህ ከፍተኛ የበለጸገ ዩራኒየም በጥንቃቄ ለመያዝ እንደ አሜሪካ ዴልታ ፎርስ ወይም ደግሞ እንደ እስራኤል አቻዎቻቸው ያሉ የኒውክሌር ደህንነት አያያዝ ቡድኖች መመደብን ይጠይቃል። ይህ የአሜሪካ ዴልታ ፎርስም ምን ያክል ይህን ሸክም የመሸከም አቅም አለው የሚለው አጠያቂ ነው።
የጨረር አደጋዎች፣ ከተበላሹ መሰረተ ልማቶች የሚወጡ መርዛማ ጋዞችና በጠላት ምድር ላይ የኢራን ሚሳኤሎችና ድሮኖች በአየር ላይ በሚበሩበት አስፈሪ ሁኔታ ውስጥም እንዲህ አይነት ጥንቃቄ የሚሻ ቁስም በሰላም ለማጓጓዝ የሚጠይቀው ከፍተኛ የሎጂስቲክስ ፈተና ይህንን ወታደራዊ አማራጭ እጅግ አስፈሪና አደገኛ ያደርገዋል። የቀድሞ የኔቶ ወታደራዊ አዛዥ ጄምስ ስታቭሪድስ ይህን ተግባርም በሰው ልጅ ታሪክ ውስጥ እስካሁን ከታሰቡ ሁሉ እጅግ የላቀና ትልቅ የተባለ ልዩ ኮማንዶ ዘመቻ ሊሆን እንደሚችል መግለጽ እያሳሰቡና ሀሳባቸውንም በብዙ መልኩ እያንጸባረቁ ይገኛሉ። ይሁን እንጂ የዚህ ስልት አቅራቢዎች እንደሚከራከሩት ከሆነ ሌላ አማራጭ ማለትም ይህን አደገኛ የኒውክሌር ቁስ እስራኤልን ሙሉ በሙሉ ለማጥፋት በተደጋጋሚ ጊዜያት በማንኛውም መድረክ ላይ ለዛተው ገዥ አካል እንጂ በእንደዚህ አይነት ሁኔታ ትቶ መሄድ እጅግ የከፋና ማለቂያ የሌለው ታላቅ አደጋን ይዞ ይመጣል። እስራኤል የስለላ ድርጅት ኢራን የኒውክሌር ቦምብ ለመስራት ወደምትችልበት ደረጃ ለመድረስ የምታደርገውን የፍጥነት ጉዞ ለረጅም ዓመታት በቅርበት ሲከታተል ቆይቷል። ከአየር ጥቃቶች በኋላም እንኳን የኒውክሌር እውቀትና እንዲሁም ደግሞ ያን እየተበታተኑ ያሉ የቴክኖሎጂ አካላት አሁንም በሀገሪቱ እጅ ይገኛሉ። የአሁኑ አስፈሪ ቀውስ የተከሰተው እንዲሁ በባዶ ሜዳ ላይ አይደለም። የኢራን የኒውክሌር ፕሮግራም ባለፉት 2 አስርት ዓመታት በላይ የተደረጉትን ዓለም አቀፍ የዲፕሎማሲ ጥረቶች ሁሉ በተደጋጋሚ ጊዜያት ሲፈታተን ቆይቷል። እንደ አውሮፓውያን የዘመን ስሌት 2015 የተደረሰው የጋራ አጠቃላይ የድርጊት መርሃ ግብር ጊዜያዊ ገደቦችን ጥሎ የነበረ ቢሆንም በመጨረሻ ግን በጋራ ክሶችና አለመግባባቶች ምክንያት ሙሉ በሙሉ ፈርሷል። እንደ አውሮፓውያን ዘመን ስሌት 2020ዎቹ መጀመሪያ ላይ ይኸው የቴህራን ታይቶ የማይታወቅ ፍጥነት ደረጃ ዩራኒየም ማበልጸግና የጀመረችው ሂደትም የረቀቁ የIR6 እና IR8 ሴንሰር ሪፊውጂዎችን ጨምሮ እነሱን በመግጠም እንደ ፎርዶ ያሉ ከመሬት በታች በጥልቅ የተቆፈሩ ተቋማትን በከፍተኛ ሁኔታ አጠናክረዋለች። ውጥረቱ እንደ አውሮፓውያን ዘመን አቆጣጠር በ2025 ወደ ይፋዊ ጦርነት አውድማነት ተቀየረ። እስራኤል ኦፕሬሽን ራይዚንግ ላዮን እንዲሁም ደግሞ የዚህን ተከትሎ የመጣ የአሜሪካ ጦርነት ተሳትፎ ሚድናይት ሃመር የተሰኙ የአየር ጥቃቶችን ጨምሮ ከመሬት በታች ያሉ ምሽጎችን መስበር በሚችሉ ከባድ ቦምቦች አማካኝነት የኒውክሌር መሰረተ ልማቶችን በከፍተኛ ሁኔታ ኢላማ አድርጓል ይላሉ ዘገባዎች። እነዚህ ወታደራዊ ዘመቻዎችም የኢራን አየር መከላከያ ስርዓቶች በእጅጉ ያዳከሙ ሲሆን ዋና ዋና ሳይንቲስቶችና ወታደራዊ አዛዦችን ገለዋል። በተጨማሪም በትልልቅ ተቋማትም ከፍተኛ የተባለ ውድመት አድርሷል። ኢራን በበኩል ዓመቶች የሚቆጠሩ ሚሳኤሎችና ድሮኖች ወደ ጠላቶች መተኮስ ያጸፋ ምላሽ የሰጠች ሲሆን ይህ ቀጠናዊ ስጋትን የፈጠረውና የጥምረቱን ሂደትም የሚሳኤል መከላከያ ስርዓቶች እስከ ጥገኝነታቸው ድረስ የፈተነ ሆኗል። የተኩስ አቁም ስምምነቶችም እጅግ ተሰባሪ መሆናቸውን የተረጋገጠ ሲሆን አዳዲስ ጥቃቶችን በተደጋጋሚ ጊዜያት እየታዩ ይገኛሉ። በዚህ ረዥም ጊዜ ግጭት ውስጥም ታዲያ የበለጸገው ዩራኒየም እጣ ፈንታ እስካሁን ድረስ መሰረታዊ መፍትሄ ያላገኘ ዋና ጉዳይ ሆኖ ይቀጥላል። ኢራን አብዛኞቹ የኒውክሌር ቁስ በፍርስራሾች ስር እንደሚገኝ ብትናገርም የምዕራባውያን የስለላ ድርጅቶች ግን ይህን ከፍተኛ ጥርጣሬ ይመለከቱታል። ቁሱ ለወደፊት የኒውክሌር ስራዎች ሲባል ተበታትኖ ወይም ደግሞ በሚስጢር ተደብቆ ሊሆን ይችላል የሚል ስጋታቸውን እየገለጹ ይገኛሉ። የአሜሪካና እንዲሁም የእስራኤል ባለስልጣናት ይህ ሙሉ በሙሉ መወገዱን ወይም ደግሞ ዳግም ጥቅም ላይ እንዳይውል ተደርጎ መደባለቁ ለማንኛውም ዘላቂ ሰላም ስምምነት እንደ ቅድመ ሁኔታ አስቀምጠውታል። በኦማንና እንዲሁም በሌሎች ሀገራት የሚተደረጉት የዲፕሎማሲ ድርድሮች ሙሉ በሙሉ ሊቆሙ የቻሉት በትክክለኛ ፍተሻ ዩራኒየምን የማበልጸግ መብትና በአሁኑ ወቅት ላይ ስላለው የክምችት አካላት አያይዝ ዙሪያ በተፈጠሩ አለመግባባቶች ምክንያት እንደሆነ በይፋ ይነገራል፣ ይገለጻል። እንደ አውሮፓውያን የዘመን አቆጣጠር በ2024 መገባደጃ ላይ ከኔታንያሁ ጋር በነበራቸው የፖሊሲ አለመግባባት ምክንያት ከስልጣናቸው የተነሱት ዮአቭ ጋላንት አሁንም ቢሆን በአገሪቱ የፖለቲካ ጉዳዮች ላይ ጠንካራ ድምፅ እየሰጡ ለዚያም አጋርነታቸውን እያሳዩ ቀጥለዋል። የሰኞ ዕለት ቃለ ምልልሳቸው በእስራኤል የውስጥ የፖለቲካ ሊቃን መካከል ስለ ወታደራዊ ስልት፣ የጥቃት ጊዜና ስለ አየር ኃይል ብቻ ውስንነት ያለውን ጥልቅ የተባለ ክርክር በግልጽ ያሳያል። ከዚህ በተጨማሪ የአየር ጥቃቶቹ ተቋማትን ሊያወድሙ ቢችሉም እንኳን ነገር ግን መሬት ላይ የሚሰማው አሁንም እውነተኛ ወታደራዊ ኃይሎች ብቻ ናቸው። ይህም አደገኛ የኒውክሌር ቀውስ ሙሉ በሙሉ መወገዱን ማረጋገጥ የሚቻልበት ሂደት ሆኖ ይቀመጣል።
የጋላንት መግለጫ የሚያስከትሉት ተጽዕኖችም ከመካከለኛው ምስራቅ ቀጠና እጅግ ባለፈ በዓለም አቀፍ ደረጃ የሚንጸባረቅ ነው። ወደ ኢራን ምድር የሚደረግ የልዩ ኮማንዶ ኃይሎች ወታደራዊ ወረራ ታይቶ የማይታወቅ ከፍተኛ ግጭት ደረጃን የሚፈጠር ሲሆን ከኢራን ምድር ኃይሎች ከተላላኪ ታጣቂዎች ጋር የሚደረገው ይህ አይነት ቀጥተኛ ጦርነትና ብሎም ደግሞ ትንኮሳም ዋጋው አሳሳቢ ነው። ሌሎች ታላላቅ ሀገራትን በቀጥታ ወደ ግጭት ሊያስገባ የሚችልበት እድልም ጥቂት አይደለም። የሎጂስቲክስ ድጋፉ በአብዛኛው የአሜሪካ ወታደራዊ ንብረቶች ላይ ሊያካትት ስለሚችል ይህም ስለ አሜሪካ ቀጣይ ቁርጠኝነት እንዲሁም ስለ ሀገሪቱ የውስጥ ፖለቲካ ቀውስ ታላላቅ ጥያቄዎችን እንድናነሳበት የሚያስገድደን ሆኖ መቀመጡ እሙን ነው።